ፓርት 1 ላይ ዝም ብዬ አይዲያ ለመስጠት ካልኩሌሽኖቹን እንዴት እንደምትሰራው አሳያችኋለሁ። ከዛ ደግሞ ግራፊካሊ ደግሞ ግራፍ እያየን ዶሜን እና ሬንጁም ካልኩሌት ማድረግ ስኬችን ማድረግ አብረን እናያለን። ስለዚህ ከሶስተኛው ብንነሳ to the power of x minus 1 ከ8 ጋር እኩል እንዲሆን x ምን ይሁን የተባልነው ማሳየት ካለብን ስቴፑን ለማሳየት ነው እንጂ ምርጫ ቢሆን x ላይ እየተኩ ከ8 ጋር እኩል የሚሆነውን ቁጥር መፈለግ ነው። ነገር ግን ኖርማል አሰራራችን የሚሆነው ይሄንን 8 ፓወር ኦፍ 2 አድርገን ማስቀመጥ ነው። 8 ማለት ደግሞ 2 ጊዜ 4 ከዛ 2 ጊዜ 2 ስናደርግ 8 ማለት 2 ኪዩብድ ነው አይደለ? 3 ሁለቶች ናቸው 8ን የሚሰጡን። ስለዚህ 2 ኪዩብድ እናደርግና እዚህ ጋር ከ2 ዘ ፓወር ኦፍ x minus 1 ጋር እኩል እንዲሆን x ምን ይሁን እንደማለት ነው። አሁን ይሄንን በፓወር ኦፍ 2 አድርገን ስላስቀመጥ ነው ተመሳሳይ ቤዝ ስላደረግ ነው ይሄንን ቤዝ ይሄንን ኤክስፖነንት ነው የምንለው። ይሄኛው ቤዝ የላይኛው ኤክስፖነንት ቤዝ ኤክስፖነንት ነው የምንለው። ስለዚህ ቤዛችን ተመሳሳይ ስለሆነ ሁለቱ አንድ አይነት ከሆኑ ይሄ ነገር ከዚህኛው ጋር እኩል ለመሆን የላይኛውን ፓርት አንድ አይነት መሆን አለበት አይደል? ይሄ x minus 1 የተባለው ከ3 ጋር እኩል መሆን አለበት እንልና ወደ ሊኒየር ኢኩዌሽን ነው የምንቀይረው። x minus 1አችን 3 መሆን አለበት። ያ ማለት እዚህ ጋር ፕላስ 1 እዚህም ጋር ፕላስ 1 ስናደርግ ይሄ በዚህ ይጣፋልንና ኤክሳችን መሆን ያለበት 4 ነው እንደማለት ነው። እዚህ ጋር 4 ብናስገባ ከ4 ላይ 1 ስንቀንስ 3 ይሆናል። to the power of 3 ደግሞ 8 ነው አይደለ? ስለዚህ እንደዚህ አድርገን ካልኩሌት እናደርጋለን። ቢ ላይ ደግሞ የተሰጠን 3 the power of 2x ከ243 ጋር እኩል እንዲሆን x ምን ይሁን የተባለው በተመሳሳይ ይሄንን 243 የተባለውን ቁጥር በ3 እናስቀምጠዋለን። 243 በ3 ባካፍለው ስንት ይሆናል ስንል 81 ይመጣል። ከዛ 81 ደግሞ 9 ጊዜ 9 ነው። 9 ደግሞ 3 ጊዜ 3 ነው። ይሄም 3 ጊዜ 3 ነው። ስለዚህ 243ን በ3 አድርጌ ማስቀመጥ ከፈለኩኝ 2 3 4 5 ሶስቶች ያስፈልጉኛል ማለት ነው። 1 2 3 4 5 ሶስቶችን ባባዛ ይሄን ቁጥር አገኛለሁ። ስለዚህ ምን እናደርጋለን? 3 the power of 2x አችን ከ3 the power of 5 እንደማለት ነው። አሁን ተመሳሳይ ናቸው አይደል? ሁለቱ አንድ አይነት ከሆኑ ይሄ ቁጥር ከዚህኛው ቁጥር ጋር እኩል ለመሆን ግዴታ የላይኛው ፓርት እኩል መሆን አለበት ብለን በዛ ኢኳሊቲ ፕሮፐርቲ 2x አችን 5 መሆን አለበት። ያ ማለት ኦቨር 2 እናደርግና ኤክሳችን መሆን ያለበት 5 ኦቨር 2 ነው እንደማለት ነው። አሁን እዚህ ጋር 5 ኦቨር 2 ብናስገባ ስንት እናገኛለን? 2 ታይምስ ኤክሳችን ላይ 5 ኦቨር 2 ስናስገባ ይሄ 2 በ2 ይጣፋና 5 ሆነ። ያ ማለት 3 ዘ ፓወር ኦፍ 5 ከ3 ዘ ፓወር ኦፍ 5 ጋር እኩል ነው ብለን በዛም ቼክ ማድረግ እንችላለን። ሲ ላይ ደግሞ የተሰጠን 8 ዘ ፓወር ኦፍ ኤክስ ከስኩዌር ሩት ኦፍ 2 ጋር እኩል እንዲሆን የተባልነው ያኔ እዚህ ጋር 2 ይታየናል። ይሄም በ2 መጻፍ የሚችል ቁጥር ነው። ስለዚህ ምን እናደርጋለን? 8 ማለት 2 ጊዜ 4 2 ጊዜ 2 አድርገን 8ን 2 ኪዩብድ አድርገን ማስቀመጥ እንችላለን። ስለዚህ ይሄኛውን 2 ኪዩብድ አድርገዋለሁ። ከዛ ደግሞ ይሄ ኤክስ አለልኝ እዚህ ጋር ኤክስ አለ። ስኩዌር ሩት ማለት ደግሞ ስኩዌር ሩት ኦፍ 2 ስንባል ይሄ ማለት 2 ዘ ፓወር ኦፍ 1 ኦቨር 2 ማለት ነው። ስኩዌር ሩት ኦፍ 3 ብንባል ደግሞ 3 ዘ ፓወር ኦፍ 1 ኦቨር 2 ማለት ነው። ይሄንን በፍራክሽን አድርገን ማስቀመጥ ከፈለግን ስኩዌር ሩት የሚለውን ምልክት ከላይ 1/2 ማድረግ ነው። ኪዩብ ሩት ቢሆን 1/3፣ ፎርዝ ሩት ቢሆን 1/4 እያደረግን በፍራክሽን ኤክስፖነንት ማስቀመጥ እንችላለን። ስለዚህ ይሄኛው ማለት 2 ዘ ፓወር ኦፍ 1 ኦቨር 2 እንደማለት ነው። በኤክስፖነንት ሩል ደግሞ የሆነ ፓወር ላይ ፓወር ከተሰጠን ሁለቱን ቀጥታ ማባዛት እንችላለን። ስለዚህ እዚህ ጋር 2 ዘ ፓወር ኦፍ 3x አድርገን እናስቀምጠዋለን። ከማጋ እኩል መሆን አለበት ከ2 ዘ ፓወር ኦፍ ሃፍ ጋር። ያኔ ቤዛችን አንድ አይነት ሆነ። ይሄም 2 ነው፣ ይሄም 2 ነው። ይሄ ነገር ከዚህኛው ጋር እኩል ለመሆን የላይኛው ግዴታ እኩል መሆን አለበት እንልና ስለዚህ እዚህ ጋር እንመጣና 3x የተባለው ቁጥር ከማጋ እኩል መሆን አለበት ከሃፍ ጋር እኩል መሆን አለበት። ያ ማለት ኦቨር 3 እዚህም ጋር ኦቨር 3 አድርገን በሁለቱም ሳይድ በ3 አካፍለን ኤክስን ብቻውን እናስቀረዋለን። ኤክሳችን መሆን ያለበት 1/6 ነው እንደማለት ነው። አሁን እዚህ መተን ኤክሳችን ላይ 1/6 ብናስገባ ከፈለግን እዚህ ላይ ከፈለግን እዚህ ላይ ማስገባት እንችላለን። ስንት ይሆናል? 2 ዘ ፓወር ኦፍ 3 እንዳለ ይሆንና ኤክሳችን ላይ 1/6 ስናስገባ በ3 1 በ3 2 ይሆንና ፓወራችን 3/6 ወይም 1/2 ሆነ። 2 ዘ ፓወር ኦፍ 1/2 ያደረግነው 2 ዘ ፓወር ኦፍ 1 ኦቨር 2 ደግሞ ምንድነው ብለናል? ስኩዌር ሩት ኦፍ 2 ማለት ነው አይደለ? ስለዚህ ከስኩዌር ሩት ኦፍ 2 ጋር እኩል ነው የሚለው ትክክል ነው። ዲ ላይ ደግሞ የተሰጠን እዚህ ጋር 16 ነው፣ እዚህ ጋር 1/4 ነው። ስለዚህ በ4 አድርገን ማስቀመጥ የምንችለው ነው። 16 ማለት 4 ጊዜ 4 ስለሆነ 2 አራቶች ነው የሚያስፈልጉን። ያኔ ይሄንን 4 ስኩዌር እናደርገዋለን። ከዛ 3a -2 ደግሞ አለልን። ይሄን በቅንፍ እናደርገዋለን። በኋላ ላይ ጎን ለጎን ስናባዛቸው 2 ይሄንንም ስለሚያበዛ እንዳንሳሳት በቅንፍ እናደርገዋለን። አሁን ይሄ 1/4 ከምናደርገው ከ4 ጋር ለማመሳሰል ይሄንን ፓወሩን ኔጌቲቭ 1 ማድረግ እንችላለን።
for the power of negative 1 ማለት 1/4 ማለት ነው። for the power of negative 2 ማለት 1/4 the power of 2 እንደማለት ነው። ስለዚህ ይሄንን 1/4 የሚለው ፋንታ the power of negative 1 አድርገን እናስተካክለዋለን። ከዚህ ጋር እንዲመሳሰልልን ነው ዋናው። በኤክስፖነንት ሩል ደግሞ ፓወር ላይ ሌላ ፓወር ካለ ጎን ለጎን ማባዛት እንችላለን። ልክ እንደ ቁጥር አድርጋችሁ ብትቆጥሩት ለምሳሌ 2 ኪዩብ የነበረ ላይ ስኩዌር አድርጉት ብላችሁ ይሄ ማለት 8 ማለት ነው። 8 ስኩዌር ብናደርግ 64 እናገኛለን። እኛ ደግሞ ስኩዌር ከማድረጋችን በፊት ቀጥታ ይሄን ብናባዛ ደግሞ የምናገኘው ስንት ነው? to the power of 6 ነው። to the power of 6 64 ነው። ስለዚህ በኤክስፖነንት ሩል የሆነ ፓወር ላይ ሌላ ፓወር ካለ ይሄንን ሳንሰራ ዝም ብለን መጀመሪያ ጎን ለጎን ማባዛት እንችላለን። ስለዚህ ይሄንን ከዚህ ጋር እናበዛለን። ስለዚህ ይሄኛው 2 ጊዜ 3 ስናደርገው 6 ይሆንልናል። ይሄኛው ደግሞ ኔጌቲቭ 4 ይሆንልናል። እንዳነሳሳት እዚህ ጋር for the power of 6a እናደርግና ሲቀነስ 4 አደረግነው። ይሄ 2 3ን ስናበዛ 6a ይሄ 2ን ሲያበዛ 4 እንደማለት ነው። ይሄንን በፍራክሽን ከምናስቀምጥ ፓወር ኦፍ ኔጌቲቭ 1 አድርገን አስተካክለናል እዚህ ጋር ባሳየዋችሁ መሰረት። ከዛ በኋላ አሁን ይሄም 4 ነው ይሄም 4 ነው። ያ ማለት ይሄ ነገር ከዚህኛው ጋር እኩል ለመሆን ግዴታ የላይኛው እኩል መሆን አለበት እንልና 6a ማይነስ 4አችን ከኔጌቲቭ 1 ጋር እኩል መሆን አለበት። ያ ማለት a ብቻው እንዲቀርልን እዚህም ጋር ፕላስ 4 እዚህም ጋር ፕላስ 4 ብናደርግ በሁለቱም ሳይድ ኔጌቲቭ 4 በ4 ይጣፋና 6a ይቀረናል። በዛ ሳይድ ደግሞ ኔጌቲቭ 1 እና 4 ሲደመር ፖዚቲቭ 3 እናገኛለን። a ብቻው እንዲቀር ኦቨር 6 ስናደርግ 6 በ6 ተጣፍቶ ኤያችን መሆን ያለበት በ3 1 በ3 2 እንደማለት ነው። 1/2 እናደርጋለን። ስለዚህ እዚህ ጋር መተን 1/2 ብናስገባና ብናቀናንስ 1/4 ማግኘት አለብን እንደማለት ነው። ስለዚህ እዚህ ጋር መተን 1/2 ብናስገባ 3 ታይምስ አድርገን 1/2 ከዛ ሲቀነስ 2 ብናደርግ የምናገኘው 3/2 ሲቀነስ 2 ይሆናል። ይሄ ማለት ደግሞ ፍራክሽኑን ስንሰራ 3 ጊዜ 1 3 2 ጊዜ 2 4 ይሆንና ከታች ኦቨር 2 እንዳለ ይሆንና ኔጌቲቭ 1/2 ይሆናል አይደል? ስለዚህ ይሄንን ካልኩሌት ስናደርገው ስንት መጣ? 16 the power of ኔጌቲቭ 1/2 መጣ። ይሄን ደግሞ ኔጌቲቭ የነበረው ፋንታ ፖዚቲቭ አድርገን ማስቀመጥ ከፈለግን 16 የነበረውን 1/16 አድርገን ፓወሩ 1/2 ማድረግ ነው። እዚህ ጋር 1/4ኛን ወደዚህ ኔጌቲቭ አድርገን እንዳስቀመጥ ነው። 16 የነበረው ፋንታ 1/16 አደረግነው። 4 የነበረው ፋንታ 1/4 16 የነበረው ፋንታ 1/16 አድርገን ይሄንን ኔጌቲቭ ፋንታ ፖዚቲቭ ሃፍ እናደርገዋለን። 16 the power of 1/2 ማለት ደግሞ ምንድነው? the square root of 16 ማለት ነው። the square root of 16 ደግሞ 4 ነው አይደለ? ስለዚህ ይሄ 1/4 ነው የሚለው ትክክል ነው። ከ1/4 ጋር እኩል ነው። ነምበር 4 ላይ ደግሞ የተጠየቅነው f of x አችን to the power of x ቢሆን show that f of x plus 3 ይሄ መሆኑን አሳዩን የተባልነው። ስለዚህ ምን እናደርጋለን? f of x የተባለው to the power of x ነው። ከዛ f of x plus 3 ስንባል እዚህ x ላይ x plus 3 ማስገባት ነው። ስለዚህ f of x ፕላስ 3 ስንባል በተመሳሳይ እዚህ እንደ x አድርገን የምናስገባው x ፕላስ 3ን እዚህ ላይ ማስገባት ነው። to the power of x ፕላስ 3 ማድረግ ነው። አንዱ ኤክስፖነንት ሩል ደግሞ እዚህ ጋር መደመር ካያችሁ የሆነ a the power of x times a the power of y ብንባል ምን ማድረግ እንችላለን? a the power of x plus y አድርገን ቀጥታ መደመር እንችላለን። ወይም በቁጥር ባሳያችሁ ለምሳሌ 3 ስኩዌር ታይምስ አድርገን 3 the power of 3 ብንባል ይሄ ማለት 9 ማለት ነው። ይሄ ደግሞ 27 ነው። 9 ጊዜ 27 ብለን ማባዛት እንችላለን። ካልፈለግን ደግሞ እንደዚህ እንዳለ ይሄ ቀጥታ 3 እና 2 እንደምረን 3 the power of 5 ማድረግ እንችላለን። አሁን 3 the power of 5 እና ይሄን ሁለቱ ብናባዛ የምናገኘው አንድ አይነት ቁጥር ነው። ስለዚህ በተመሳሳይ እዚህ ጋር የሆነ እንደዚህ በሁለት ድምር ከተቀመጠ እኛ ምን ማድረግ እንችላለን? እንደዚህ በድምር የተቀመጠውን መበተን ከፈለግን ይሄኛውን a ለዚህኛው አረጋለሁ ሲባዛ አረግና ይሄኛውን a ለy ማድረግ ነው። እዚህ ጋር መደመር ከሆነ እዚህ ጋር ማባዛት መሆኑን ብቻ መርሳት የለብንም። ስለዚህ to the power of x times to the power of 3 አድርገን ይሄንን to the power of x to the power of 3 አድርገን መበተን እንደማለት ነው። ስለዚህ ይሄ ምን ሆነ ማለት ነው? 8 ሲባዛ to the power of x እንደማለት ነው አይደለ? 8 times to the power of x ሆነ። to the power of x ደግሞ ማን ነው ተብለናል? f of x ነው ተብለናል። ስለዚህ ምን ሆነልን? 8 times f of x ሆነልን። ስለዚህ አሳዩ የተባልነው f of x plus 3 መጨረሻው ከ8 times f of x ጋር እኩል መሆኑን አሳዩን የተባልነው እንደዚህ አድርገን እናሳያለን። አምስተኛ ላይ ደግሞ ይሄኛው g ተባለ። ስሙ ለኛ ምንም ለውጥ የለውም። f ተባለ g ተባለ ምንም ለውጥ የለውም። ይሄ 2 ነበር፣ ይሄ 5 ሆነ። ዞሮ ኤክስፖኔንሻል ፈንክሽን ነው። አንድ አይነት ፕሮፐርቲ ነው የሚኖረን። ከዛ g of x minus 2 ይሄ እንደሆነ አሳዩን የተባልነው። ስለዚህ እንደቀድቡ ምን እናደርጋለን?
g of xአችን g of x የተባለው 5 the power of x ነው። እኛ xአችን ላይ ልናስገባ የተፈለገው x minus 2 ነው። ስለዚህ g of x minus 2 ስንባል x minus 2 ብናስገባበት እንደማለት ነው። ያኔ ይሄ ምን ይሆናል 5 the power of x minus 2 እንደማለት ነው። አሁን የቅድሙ መደመር ስለነበረ ወደ ኋላ አድርገን ማባዛት እናደርጋለን። አሁን ደግሞ መቀነስ ሲሆን ደግሞ ልዩነቱ ማካፈል ነው ማለት ነው። እዚህ ጋር የሆነ a the power of x የሚባል በሆነ a the power of y አካፍሉ ብንባል የምናደርገው ከፈለግን a እንይዝና ከx ላይ y መቀነስ እንችላለን። ከx ላይ y አድርገን ማቀናነስ እንችላለን። ወይም ደግሞ ከዚህ ወደ ኋላ መሄድ ከፈለግን a the power of x እናደርግና መቀነስ ከሆነ ከታች ማካፈል ማድረግ ነው። መደመር ከሆነ ከጎን ማባዛት ነው ማለት ነው። ይሄ የኤክስፖነንት ሩል ነው። ሌላኛው ሶስተኛው ሩል ደግሞ ቅድም ያየነው ምንድነው? የሆነ a the power of x ላይ ሌላ ፓወር ደግሞ ከጎኑ y የሚባል ቢኖር ጎን ለጎን ማባዛት እንችላለን። ወይም ደግሞ በቁጥር ባሳያችሁ 3 the power of 4 የነበረው ላይ በ3 the power of 1 አካፍሉ ብንባል ይሄ ማለት 81 ማለት ነው። 81ን ለ3 አካፍሉ ብንባል የምናገኘው ስንት ነው? 27 ነው አይደለ? አሁን ግን ይሄንን ሳልተነትን ቀጥታ በኤክስፖነንት ሩል ልጠቀም ካልኩኝ 3 the power of ላይ ይሄንን 4 ላይ ማንን መቀነስ ነው? 1 መቀነስ ነው። ያኔ 3 the power of 3 ያገኛለሁ። ያ ማለት ዞሮ ዞሮ 27 ነው። ስለዚህ እንደዚህ ማካፈል ሲሆን አቀናንሰን ኤክስፖነንቶቹን ብቻ አቀናንሰን መስራት እንችላለን። ካልሆነ ደግሞ ይሄን ለብቻው አባስተን ይሄንን ለብቻው አባስተን ማካፈል እንችላለን እና አንድ አይነት ናቸው። ስለዚህ እዚህ ጋር ምን ማድረግ እንችላለን? 5 the power of x over 5 the power of 2 አድርገን ይሄንን በዚህ ማስቀመጥ እንችላለን። መቀነስ መሆኑን ካወቅን ይሄኛውን ከላይ ይሄኛውን ከታች አድርገን ማስቀመጥ ነው። 5 the power of x ደግሞ g of x ነው ተብለናል። ስለዚህ ይሄኛው g of x ስለሆነ g of x over 25 እንደማለት ነው። ነምበር 6 ላይ ደግሞ ፈንክሽናችን ላይ መተን ይሄን x plus 2 አስገብተን ከዛ ብናቀናንስና ብናካፍል 4 times of 3 the power of x እናገኛለን ነው የሚል ጥያቄ ነው። አይ ቲንክ ጥያቄው ትንሽ ስህተት አለበት። ምናልባት ቼክ ታደርጋላችሁ ክላስ ውስጥ። ይሄ f of 2 ሳይሆን f of x ነው መሆን ያለበት። ስለዚህ ምን እናደርጋለን? f of x plus 2 የሚለው ላይ x plus 2ን እዚህ ውስጥ ማስገባት ነው። 3 the power of አድርገን x plus 2 እናደርጋለን። ከዛ ሲቀነስ አድርገን f of 2 ሳይሆን f of x ነው መሆን ያለበት። ከዛ ኦቨር 2 እናደርጋለን። ከዛ ቅድም እንዳየነው በኤክስፖነንት ሩል መደመሩን ወደዚህ ማባዛት አድርገን መበተን እንችላለን። ስለዚህ ይሄኛው ምን እናደርገዋለን? 3 the power of x ታይምስ 3 ስኩዌር እንደማለት ነው። ከዛ ሲቀነስ እናደርግና f of xአችን ደግሞ ማን ነው? 3 the power of x ነው ተብለናል አይደል ከጅማሬው። ስለዚህ 3 the power of x እናደርጋለን። ከዛ ኦቨር 2 አለልን። ያኔ ይሄኛው 3 ስኩዌር 9 ማለት ነው። 9 ታይምስ 3 the power of x እንደማለት ነው። ይሄንን 9 ለአይናችን እንዲመቸን ከፊት ለፊት አድርጌው ነው። ስለዚህ 9 ታይምስ 3 the power of x አለ። ይሄ ደግሞ አንድ 3 the power of x ነው። ማይነስ 3 the power of x አድርገን ኦቨር 2 ስናደርግ ይሄ ከ9 ላይ አንድ 3 the power of x ስንቀንስ 8 ታይምስ 3 the power of x ይሆናል። ከዛ ኦቨር 2 ስናደርግ በሁለት አንድ በሁለት አራት ይሆንና 4 ታይምስ 3 the power of x ወይንም ደግሞ 4 ታይምስ f of x ይሆናል። ስለዚህ እዚህ ጋር ጥያቄው ስህተት አለው።